እጅግ በጣም ባማረ በደመቀ መስተንግዶ በረቀቀ ከፍተኛ ኢንቨስትመንት በፈሰሰበት መዋለ ንዋይ ባረፈበት አፍሪካውያንን ወደ አውሮፓውያን ውድድር የማዘጋጀት መድረክ ያቀራረበ ድንቅ ዝግጅት በሞሮኮ ሲካሄድ ቆይቶ እሁድ ምሽት ትላንትና ሲጠናቀቅ በእግር ኳስ ያልታዩ ያልተለመዱ የአፍሪካን እግር ኳስ ለ10 ለ20 ለ30 ዓመት ቁልቁል ወደታች የሚስቡ የሚጎትቱ በአሰልጣኝ የተሳቡ የተመከሩ ተጫዋቾች ወደ መልበሻ ቤት የነጎዱበት እንዲሁም ብስለት ያላቸው በአውሮፓ በጨዋነት በታጋሽነት በታታሪነት ድካም አልባ ሆነው እግር ኳስን አሳልፈው ዛሬ ወደ ጡረታ እየተገለሉ ያሉ ተጫዋቾች የአፍሪካን እግር ኳስ ነፍስ የዘሩበት አስደናቂ ትዕይንት የታየበት የፍጻሜ ጨዋታ ሴኔጋል የአፍሪካ ዋንጫ አዲስ አሸናፊ ሆና ብቅ ብላለች ሞሮኮን በማሸነፍ። በጨዋታ ውስጥ የታዩት አስደናቂ ትዕይንቶች በእግር ኳስ ውስጥ ያልታሰቡ ይሆናሉ ተብሎ የማይገመቱ የግማሾቹን ወይም የከፊሉን የመንፈስ ስብራት የመንፈሰ ደካማ መሆን መልፈስፈስን ኃላፊነት ለመውሰድ መዳከምን ያየንበት አንዲት ሽርፍራፊ ሰከንድ በቀረች ሰዓትም ጨዋታው መካሄድ አለበት፣ ስፖርታዊ ጨዋነት መከበር አለበት በሚል ወደ ፍጹም ቅጣት ምቱ ጓደኞቹን ስቦ ያስገባ ግባ ብትቆጠር እንኳን የመጫወቻ ደቂቃና ሰከንዶች ሊኖሩ እንደማይችል እያወቀ የሀገሩን ተጫዋቾች ለስፖርት ሕግ ለስፖርት ስነስርዓትና ለስፖርታዊ ጨዋነት እንዲገዙ ያደረገ አስተዋይ በእግር ኳስ መደምደሚያው ማቆሚያው ሰዓት ታሪክ እየሰራ የቀረበ ጀግና የምዕራብ አፍሪካ ከድሃ ቤተሰብ ወጥቶ ሀብት ንብረት አፍርቶ ለአካባቢው ማህበረሰብ ክሊኒኮችን፣ ላይብሬሪዎችን፣ የሕክምና ተቋማትን፣ የስልክ የትምህርት ቤት ሁሉንም መሰናዶ ሲያዘጋጅ የነበረው ማኔን በዚህ የአፍሪካ ዋንጫ ልንሰናበተው እየተገደድን አስተዋይነቱን አንስተን እንኳን ቀድመን አወቅን እንኳን በፕሪሚየር ሊጉ በቡንደስሊጋው አብሮን ቆየ ብለን ስለማኔ እንዘክራለን። በእግር ኳስ ውስጥ የተለያዩ ክስተቶች ሲከሰቱ እግር ኳስ ከሌሎች ውድድሮች ሁሉ የሚወደደው የሚፈቀረው ተገማች አለመሆኑ በዚህ መልክ ይጠናቀቃል በዚያ መልክ ይፈጸማል ተብሎ ማንጠረጥረው ማንሰበጥረው ሁሌም አስደናቂ በተቃራኒው ግራ አጋቢ ለሚወዱ ደግሞ ካልተጠበቀ ሁኔታ ደስታን ይዞ የሚመጣ የውድድር አይነት በመሆኑ በእግር ኳስ ተስፋ አይቆረጥም ይባላል። ሞሮኮ ባዶ ሴኔጋል 1 አስገራሚ ጨዋታ በርካታ ኳሶች የተሳቱበት በርካታ የአካል ንክኪ ፋውል የተሰራበት የሞሮኮ ቡድን ዋንጫውን በአገሩ ማስቀረት ሲችል መብላት ሲችል የሳተባቸውን ጥቂት ጉዳዮች እናነሳለን። ከዛ በፊት ግን ሴኔጋል ለዚህ ዋንጫ የበቃችበት መንገድ በአጋጣሚ በግምት ወይም ደግሞ እንደ ሌሎች ጊዜ ውድድሮች ተመቻችቶላት አይደለም። በአፍሪካ ጠንካራ የሚባሉትን ክለቦች ወይም ሀገሮች በሙሉ በአግባቡ እያስተናገደች በአግባቡ እየነደፈች በአግባቡ እየቋጨች በአግባቡ እያጠፈችና እየሸበለለች ለሁሉም ግርግም ውስጥ እያስገባች ከደጅ እየቆለፈች የመጣች ጠንካራ ፕሮፌሽናሊዝም የሚታይባት ክላስ የሚባለውን ወይም ደግሞ በጥራት በዚህ አፍሪካ ዋንጫ ለይተን እናውጣ ካልን ሴኔጋል ልትደነቅ ይገባል። ልጆቿ በጥሩ ጊዜ ከአውሮፓ ክለቦች በሚደርሳቸው ጥሪ በተለያዩ ክለቦች የመጫወት እድል አግኝተው አገራቸውን በተለይ ደግሞ በቅርብ ጊዜ ፍጻሜ መድረስ አንዴ በማንሳት አንዴ ደግሞ ፍጻሜ ላይ ዋንጫ እየተነጠቁ በተከታታይ የሚያሳዩት ፐርፎርማንስ የተደከመበት የተለፋበት ጥረት የተደረገበት ብሔራዊ ቡድን መሆኑን በተግባር አሳይቶናል። ሞሮኮ ድፍን ስቴዲየም የፍጻሜውን ጨዋታ የአንዲት ፍሽካን ፍጻሜ ሲጠብቅ ሴኔጋሎች ባስቆጠሩት ግብ
ቅሬታቸውን ሲገልጹ ከግቧ መቆጠር በፊት የተሳበው ልጅ ዳኛው ተመልክተው ኖሮ ፊሽካው መንፋታቸውን ለተጫዋቾቹ አስረድተው ጨዋታው ይቀጥላል። የጨዋታው መጠናቀቂያ የመጨረሻው ፊሽካ ሲጠበቅ የሴኔጋሉ ተከላካይ ኢብራሂም ዲያዝን ጎትቶ ጥሎ የፍጹም ቅጣት ምት ይገኛል። ከመጨረሻው ነው የምንጀምረው። እግር ኳስ ማየት ከጀመርንበት አፍሪካውያንን እነ አቤጋን እነ ራባህ ማጀርን እነ ቤላሚን እነ ቶማስ ኒኮሎን እነ መንግስቱ ወርቁን አፍሪካውያን እነ ሙስጠፋ ሐጂን እነ ኡሳም ሐሰንን እነ ማርክቬሽን እነ ሉቃስ ረዴብን እነ ኡካቻን እነ ካኑን እነ ፊኒዲን እነ አሞኒኪን እነ አብዱላሂን እነ ትራውሬን እነ ድሮግባን እነ ኢቶን ሁሉንም አይተናል፣ ከነ አላጂ ዲዮፍ ጭምር እነ ያኪንን ጨምሮ። ነገር ግን በዓለም እግር ኳስ ውስጥ የኢብራሂም ዲያዝን አይነት እንዝላል የደከመ በእግር ኳስ ውስጥ አይተን ማናውቀውን አሳፋሪ የፍጹም ቅጣት ምት መታ። የሴኔጋሉ በረኛ ሜንዲ ከፍራሽ ላይ ባይነሳ እንኳን ህፃናትን ቁጭ ብሎ ፍራሽ ላይ እንደሚያጫውት አባት ፍራሽ ላይ ቢንጋለል እንኳን ሊመልሳት የሚችላት የፍጹም ቅጣት ምት ነበረች። የሞሮኮ ደጋፊዎች የዓለም ህዝብ በሙሉ ዲያዝ ላይ አይኑን አፈጠጠ። በትላንትና ዕለት ዲያዝ ኢብራሂም ዲያዝ የተሰማው የልብ ስብራትና አዲስ አበባ በቲክቶክ እና በዩቲዩብ ተገቢ ያልሆነ ነገር በመልቀቅ የህዝብ ቁጣን ያስነሳችው ገነት ንጋቱ ሁለቱን ያህል በዚህ ሰዓት ዓለም ላይ የሚጨነቅ ግለሰብ ያለ አይመስለኝም። በነጻነት ወርቅነህ ሞት ቤተሰቦቹን ሳያረዱ ከደረጃ ኃይሌ ጋር ባደረገችው ኢንተርቪው የደረጃን ስልክ ጥሪ ስፒከር ላይ አርጋ ገነት ላይቭ አስገብታ ያደረገችው ነገር ብዙ ኢትዮጵያውያንን በሐዘን ለተኮማተሩ በነጻነት ሞት ላዘኑ ጊዜውን ያልጠበቀ ባህል ወግን ያላገናዘበ ክስተት በመሆኑ ከቀብሩ ሐዘን እኩል ከእንባና ከሲቃው እኩል ጎን ለጎን አርቲስት ገነት ንጋቱ ላይ ውርጅብኙ ቀጥሏል። ይቅርታ ብትጠይቅም የታገሰ ማህበረሰብ የታገሰ የነጻነት አድናቂ በሐዘን ልቡ የተመታ ኢትዮጵያዊ የታገሳት የለም። በተመሳሳይ ሁኔታም ይህ ኢብራሂም ዲያዝ የሞሮኮን ህዝብ ፍላጎት የሞሮኮን ህዝብ የዋንጫ ጥምና ረሃብ እጅግ በቀለለ በተንዘላዘለ እግር ኳሳዊ ባልሆነ ፍጹም አሳፋሪ በሆነ ቸልተኛነት ስቶ የዓለም ጋዜጦች በተለይ የሞሮኮ ዜጎችና የሞሮኮን እግር ኳስ የሚደግፉ ሰዎች ውርደት፣ ስድብ፣ ቅሌት እያከናነቡት ይገኛል። እግር ኳስ ባልተለመደ ሁኔታ በተሰጠው ፔናልቲ የሴኔጋሉ አሰልጣኝ ተጫዋቾቹን ወደ መልበሻ ቤት እንዲገቡ ሲያደርግ እንደ አንድ አፍሪካዊ እንደ አንድ ኢትዮጵያዊ እንደ አንድ ካፍን እንደመሰረቱ የዜጎች ሀገር እንደሆነች ኢትዮጵያዊ ቤት ውስጥ አብረን የምንመለከት ቤተሰብ ጓደኞች አንገታችንን ነበር የደፋ ነው። የምንም አይነት በደል ግፍ በእግር ኳስ ቢሰራ አንጫወትም ተብሎ ከሜዳ ተጫዋቾችን ይዘን የምንወጣበት ዘመን ድሮ ሃይስኩል እያለን በትምህርት ቤቶች ውድድር የሚደረግ ነበር። በእንደዚህ አይነት ውድድሮች ከሜዳ አንጫወትም ተብሎ የሚወጡ ሁኔታዎች አልፎ አልፎ በቴሌቪዥን ባናይ እንኳን እኛ ሀገር ውስጥ ሲከሰቱ አይተናል። ትናንት ምሽት ግን ሰይዱ ማኔ ከመጀመሪያው ጀምሮ ተጫዋቾቹ ወደ መልበሻ ቤት እንዲገቡ አልፈለገም ነበር። ነገር ግን አሰልጣኙ አስገድዶት መጥቶ መጨረሻ ላይ በግል አናግሮት እሱን ይዞ ሲገባ ተጫዋቾቹ ወደ ሜዳ እንዲመለሱ ያላደረገው ጥረት የለም። በወሽመጥ የገባ ሐሳብ። ይህንን ስናወራ ከማከላችን አንድ የነበረ የሊቨርፑል ደጋፊ የማኔን ሁኔታ አይታችኋል አለ። አዎ እጅግ በጣም ያስደስታል። ጨዋ ነው። ለእግር ኳስ ያለው ታማኝነት ያቺ ኳስ ሪጎሪዋ ተሰታ ብትገባ
ጨዋታው የሚቀጥልበት 90 ሰከንድ ቢሆን እንጂ ሌላ ጉዳይ አይኖርም፣ ወይም 60 ሰከንድ 1 ደቂቃ። ያንን አምኖና ፈቅዶ ያንን ጽዋ ለመጨለጥ ያንን ጽዋ ለመጋት ቃል ገብቶ የሀገሩን ተጫዋቾች ወደ ሜዳ መልሶ ሲያስገባ ለእግር ኳስ ያለውን ታማኝነት እንጂ እንደሚሳት አንድም ጥርጣሬ፣ አንድም ግንዛቤ፣ አንድም መላምት በውስጡ አልነበረም። ነገር ግን ይህ ክስተት ሲከሰት ይህ አጠገባችን ያለው ወዳጅ የማኔን ጥንካሬ የማኔን የስነልቦና ብቃትና ብስለት አስተውለሃል አለኝ። አዎ አልኩት። በመሃል ፈገግ ብሎ የክሎፕ ሜንታሊቲ ያለን በሊቨርፑል መሰንበቱ ያመጣው ጥንካሬ ማለቱ ነው። እንደው በምንወደው ክለብ አጀንዳ እያደረግን በየቦታው እያስገባን እግር ኳስን እየተዝናናንበት ካልቀጠልን እንደ ሞሮኮ ደጋፊ እጅግ በጣም አሳዛኝ፣ በተለይ ደግሞ ለመጨረሻዎቹ 17 ደቂቃዎች ሞሮኮች በ10 ተጫዋቾች መጫወታቸውን ማን ነው ያስተዋለው? 7 ቁጥሩ ሐምዛ መሰለኝ ተመቶ ሲወድቅ ሞሮኮቹ የተጫዋች ቅያሪን ጨርሰዋል። ሌላ ተጫዋች መቀየር አልቻሉም። ነገር ግን አፍሪካዊ ኮሜንታተርም ይህን አልነገረንም። በሌላ ቋንቋ የሚተላለፉ ኮሜንታተሮችንም ቀይረን ሰማን። የልጁን ወደ ውጭ መውጣት ለተመልካችና ለጨዋታውን ቤት ሆኖ ለሚከታተሉ የስፖርት ቤተሰቦች የሰጡን ማስታወሻ የነገሩን መዳረሻ የለም። ቀሪዎቹን 17 ደቂቃ ሞሮኮ ስትፋለም የነበረው በ10 ተጫዋቾች ነበር። ሴኔጋል አስገራሚ ህዝቦች በጨዋነታቸው ብዙ የሚነገርላቸው እጅግ በጣም አስገራሚ ከመሆናቸው የተነሳ ባለፈው አርብ የጁምዓ ስግደት አብዛኛው የሴኔጋል ደጋፊ ሞሮኮ ወደሚገኘው መስጊድ ለሰላት ሄዶ ጁምዓ ከሰገዱ በኋላ የጁምዓ ሰላት ሲያበቃ ወደ ሞሮኮ ኢማም ወይም አሰጋጅ በቀጥታ ደጋፊዎቹ ሄደው ሁለት የፍጻሜ ጨዋታ አለን፣ አላህን እንዲለምኑልን እንፈልጋለን አሉ። እንግዲህ ፍጻሜው ከሞሮኮ ጋር ሆኖ የሞሮኮ መስጂድ ኢማም ለሴኔጋል ደጋፊዎች እንዲለምኑ፣ ሌላው ጨዋ ህዝብ የሞሮኮ ህዝብ ያበቀለው ኢማም ደግሞ ጨዋታው የተሳካ እንዲሆን የሰመረ እንዲሆን ያሰቡት እንዲሳካ በሰላም ወጥተው በሰላም እንዲገቡ ጸሎታቸውን አርገው የሴኔጋል ደጋፊዎችን አሰናበቱ። ይህ የሴኔጋል አሰልጣኝ ከአንዳንድ ጋዜጠኞች ከአንዳንድ የሴኔጋል ሹማምንት በአርቡ ስግደት ተጫዋቾቹ ወደ መስጊድ እንዳይሄዱ በቂ ረፍት እንዲያደርጉ ከአንድ ቀን በኋላ በሞቃታማው የሞሮኮ ከተማ በሚደረገው ውድድር ተጫዋቾቹ ረፍት እንዲያደርጉ ሲጠየቅ የአፍሪካ ዋንጫ ይቀራል እንጂ ለሃይማኖት ያለንን ክብር ከአምላክ ጋር ያለንን ግንኙነት ልናቋርጥ አንድም ትዕዛዝ አንድም አስተያየት ሊሰጠን አይገባም። ከአምላክ ጋር ያለንን ግንኙነት በሰመረ ሁኔታ ለመቀጠል ድካም አለ ተብሎ እረፍት፣ ፍጻሜ አለ ተብሎ ጸጥታ፣ ከአምላክ ጋር ያለንን ግንኙነት ማቋረጥ በራስ መንገድ እንደመጓዝ ነው የሚቆጠረው። እግር ኳስን እኛ ያቅማችንን ለመዝናናት አገራችንን ለማስጠራት ዋንጫውን ለማግኘት ጥረታችንን እናደርጋለን። ከዛ ውጭ ግን ወደ ዘላለማዊ የጉዞ መንገዳችን በመከራ ጊዜ ወደ ጭንቅ መሸሻና መጠጊያችን ወደ ሆነው አምላክ የምናደርገው ግንኙነት በተሻለ ጊዜ የሚሰምር በከፋ ጊዜ ደግሞ የሚቋረጥ ሊሆን አይገባም። ጸሎታችንንም እናደርሳለን፣ እረፍትም እናደርጋለን፣ በጨዋታ ውድድርም የምንችለውን እናደርጋለን ነበር ያለው። ሞሮኮ እንደ ካሳይ አራጌ የሞሮኮን ጨዋታ የሚያቀጣጥለው 8 ቁጥሩ አስገራሚው በዓለም ዋንጫ ፈረንሳይን አሸንፎ አርጀንቲናን በዋንጫው ዕለት መድፈቅ የሚችሉበትን ጥበብ ሲያሳየን የነበረው ኡናሂ በዚህ ውድድር በጉዳት ምክንያት አለመሰለፉ ጠይሙ ኢትዮጵያዊ የሚመስለው 8 ቁጥሩ የሞሮኮ ቴክኒሻን በማርሴይ የነበረ በሲቪያም በውሰት ቆይታ ያደረገ የሱ ልጅ አለመኖር ያ የምናውቀውን በዓለም ዋንጫ የነበረውን የሞሮኮን ቡድን እንዳናይ አድርጎናል። እንደ ካሳይ አራጌ አይፈጥንም፣ እንደ ካሳይ አራጌም አይጋጭም፣ እንደ ካሳይ አራጌም ታክል አይገባም። ካሳይም ኡናሂም
ታክል አይገቡም፣ በጣም አይሮጡም፣ አይጋጩም፣ ግን ኳስን በፈለገ ሁኔታ ይጫወታሉ። ካሳዬ አራጌም ለኢትዮጵያ ብሔራዊ ቡድን በሁሉም አሰልጣኞች በቋሚነት ሳይመረጥ ኢትዮጵያም በአፍሪካ ዋንጫ ታሪክ ሳትሰራ ካሳይም ተሰናበተ። ኡናይም በትናንትናው ምሽት የሱ አለመኖር የሞሮኮን አብዛኛውን የጨዋታ ዘዴ ሲያዛባ ነበር። አስገራሚው ዳኝነት፣ እኔ በዳኝነቱ ላይ ብዙ ችግር ብዙ ስህተት አለ ብዬ አላምንም። ዳኛው የተጠቀሙበት መንገድ ያሳዩት ብቃትና ጥራት በሌሎች ዳኞች ሊገመገሙ ሊተቹ ይችሉ ይሆናል እንጂ እስካየን ድረስ ግን የዳኛው ውሳኔ በአብዛኛው ትክክል ነበር ማለት ይቻላል። በእንግሊዝ ፕሪሚየር ሊግ እንደዛ አንድ ተጫዋች ተስቦ ተጎትቶ ቢጣል ፍርድና ውሳኔ ምን አይነት እንዲሆን ነበር ምንመኘው። ሴኔጋል በቅርብ ዓመታት በና አልሐጂ ዲዮፍ ስናይ የነበረው ከዛ በፊት ደግሞ 9-10 ፔናልቲ 11-12 ፔናልቲ የተመታቱ ከጋና ከኮትዲቯር ጋር ሲለያይ የነበረው የሴኔጋል ቡድን በና አብዱላሂ አይነት አጥቂዎች እየተመራ እጅግ በጣም ለዋንጫው ጥረት የሚያደርግ ቡድን ሲሰራ ሲገነባ ሲታሽ ሲወጥቅ እነ ፋዲጋን ይዞ ሲመጡ ሲሄዱ እነ ዲዮፍን ሲያመጡ ፈረንሳይን ሲያሸንፉ በአፍሪካ እግር ኳስ በዓለም እግር ኳስ ሴኔጋልን ሲያስጠሩ የፖለቲካው መሪ ሴናር ሴንጎርን ከፍ አድርገው ሲያውለበልቡ የነበሩ ጀግና ህዝቦች በተከታታይ ዓመታት ግን በእነዚህ በአዲስ ንስሮች በአዲስ አናብስት በአዲስ የትግል ሲስተም በገባቸው ሴኔጋላውያን በታሪክ ምዕራፍ ትልቁን ውጤት መጻፍ ችለዋል። ሴኔጋል በአጠቃላይ በሜዳ ውስጥ በነበረው እንቅስቃሴና በልፋት በጥራትና ለዋንጫው ባላቸው ጥንካሬ ስንመዝን ሴኔጋል ዋንጫው ይገባታል እንላለን። እንደምን አላችሁ አድማጮቻችን? በመላው ዓለም የምትገኙ የሴኔጋል ደጋፊዎች እንኳን ደስ ያላችሁ ማለት እንፈልጋለን። በተለይ ደግሞ የሊቨርፑል ደጋፊዎች ፕሪሚየር ሊጉና ሻምፒየንስ ሊጉን የሰጠን ሳይዱ ማኔ የአገሩን ድካምና ልፋት እነዛ የቴሌኮም መስመር የሚሰራላቸውን ሆስፒታል ክሊኒክ የሚገነባላቸውን እነዛን ድልድይና የወንዝ መሻገሪያ የሚያመቻችላቸውን ደብተር እስክሪፕቶ መጽሐፍ የመምህራንን ደሞዝ አመቻችቶ የሚደክምላቸውን ዜጎች በድካምና በልፋት በሰው አገርም ዋንጫ እንደሚነሳ ያሳየው ሰይዱ ማኔ ያሳየው ስፖርታዊ ጨዋነት በቀለሙ ነጭ በአጥንቱ ስፋት በቀለሙ ግርጣት በፀጉሩ መለስለስ ነጭ ሆኖ ቢሆን ምን ይባል ነበር? አንድ ጥቁር የተበላሸን ጨዋታ ወደ መልበሻ ቤት የገቡ ጓደኞቹን በመላው ዓለም በሚሰራጭ ውድድር የተደፋረሰን የተበላሸን ጨዋታ መስመር አስይዞ መንገድ አስይዞ እንደ መስኖ እንደ ጅረት የራሱን መስመር አበጅቶ የፈሰሱ የነጎዱ ጓደኞቹን ከውስጥ በአክባቡ ይዞ ወጥቶ በድል ሲደመድም ቢሸነፍ እንኳን ክብርና ሞገሱን ለማኔ ማይሰጥ አንድም እግር ኳስ ደጋፊ የለም። ሴኔጋል በአሰልጣኙ አማካኝነት ወደ መልበሻ ቤት ሲገቡ በዓለም ላይ የቪው ቁጥር ወይም ደግሞ በጎግል የሴኔጋልና የሞሮኮን ጨዋታ ለማየት ከተመልካች እጥፍ በላይ ሰው ሰርች አድርጎ ይህንን አፍሪካዊ ውርደትና ቅሌት ለማየት በመላው ዓለም ያሉ ነጮች ወደ እይታ በአዲስ መልክ ገብተው ነበር። ምክንያቱም አስነዋሪ አጸያፊ በእግር ኳስ ውስጥ ሊከሰት የማይገባ ድርጊት ነበር የተደረገው። ግን በሳይዱ ማኔ ጥረት በሳይዱ ማኔ ጨዋነት ወደ ሜዳ ተመልሰው እግር ኳስ ጭቦ አላት ወይ እስኪባል ድረስ ሜንዲ ፔናልቲዋን አድኖ ሴኔጋል ዋንጫውን ወስዳለች። አድማጮች እንደምን አላችሁ? በያላችሁበት ሰላምታችን ይድረሳችሁ። ፓቻ እንደምን አለ? ከረጅም ጊዜ በኋላ በጋራ መተናል። እኔ በኔ በኩል ያየሁትን መረዳት የተሰማኝን ስሜት በአጭሩ አቅርቤያለሁ። በአንተ በኩል በቁጥር በአሃዝ አንዳንድ መረጃዎችን ለአድማጮች ታደርሳለህ። ይሄ ዋንጫ ከምን ተጀምሮ እንዴት እንዳለቀ በጨዋታ እንቅስቃሴ የነበሩ ግድፈቶች፣ መልካም ነገሮች፣ በግለሰብ ደረጃ ተጫዋቾች ያደረጉትን እንቅስቃሴ
ኢብራሂም ዲያዝ ምን አይነት ተቃውሞ እየገጠመው እንደሆን በአጠቃላይ ስላለው ሁኔታ ፓቻ ከእናንተ ጋር አብሮ ይቆያል። ከሌሊቱ 10 ሰዓት ከ20 ይህን ፕሮግራም እየሰራን ነው። ፓቻ ከእናንተ ጋር በቀሪው ሰዓታት ወይም ደቂቃዎች አብሯችሁ ይቆያል። ማድሪድን እያመሱ ያሉ እነ ቤሊንግሃም እነ ቪኒሺየስ ጁኒየርን በተመለከተ ደግሞ በዚህ ሰሞን ፓቻ አንድ ሚስጥር እየጎረጎረ ነው፣ እየቦረቦረ ይዞ ይመጣል። አሎንሶም ወደ ተከበረበት በቤኒቴስ አማካይነት ከሪያል ሶሲዳድ 14 ቁጥር እንዲለብስ ተደርጎ የሻምፒየንስ ሊግ ዋንጫ ወዳስገኘበትና የተዘመረለት አንፊልድ ይመጣል ብለን ሁላችንም በጸሎት እየተጋን ነው። ስለሱም ሌላ አዳዲስ ጉዳይ ካለን እንመጣለን። እናንተ ግን ፕሮግራማችንን ላይክ አድርጉ። በውጭ ሀገር ያላችሁ ውድ የፕሮግራማችን ተከታታዮች ደግሞ ቻናላችንን በሱፐር ቻት በሱፐር ስቲከር እና በሱፐር ታንክስ ድጋፍ አድርጉልን እንላለን። እኔ የተሰናበትኩ አስገራሚ መረጃዎችን ይዞ መጥቶ ሁሌም በኮሜንት መስጫ የምታመሰግኑት በመረጃ ጥራቱ የምታወድሱት ልጃችን ወጣቱ ፓቻ ከእናንተ ጋር ይቆያል። መልካም ቆይታ እንዲሆን እመኛለሁ። አብዲ ራዋ ነኝ። ሰላም ቆዩን። እሺ እንደምን ቆያችሁ አድማጮቻችን? አዎ በብዙ ትዕይንቶች የተጠናቀቀው የምሽቱ የአፍሪካ ዋንጫ የ2025-26 የአፍኮን ፋይናል እንግዲህ በሴኔጋል አሸናፊነት ተጠናቋል። አዘጋጇ ሞሮኮ 1-0 በፓፓጌ ብቸኛ ግብ በተጨማሪ የመደበኛው የጨዋታ ክፍለ ጊዜ ተጠናቆ በተጨማሪ 30 ደቂቃ 94ኛ ደቂቃ ላይ በ4 ደቂቃ በተጨማሪ ደቂቃ ላይ አስቆጥሮ በግሩፕ ግብ የፋይናል ግብ አስቆጥሮ እንግዲህ ሴኔጋል ባለፉት 4 የአፍሪካ ዋንጫ በሶስቱ እንግዲህ ለፍጻሜ መብቃት ስትችል ሁለቱን ማሳካት ችላለች። 2019 በአልጄሪያ የፍጻሜ ዋንጫውን ካጣች በኋላ በ2021 ማሸነፍ ቻለች። ትናንትና ምሽት በድጋሚ ይሄን ታሪክ በሳዲዮ ማኔ ታላቅ ፕሮፌሽናሊዝም የአህጉራችንን የእግር ኳስ ምስል በመላው ዓለም በሚገኙ ሚዲያ ፊት ከፍተኛ ትችት፣ ተቃውሞ በዛች ደቂቃ ውስጥ እግር ኳሳዊ ጉዳዮች ላይ ትኩረት ተሰጥቶ ስለ አህጉራችን እግር ኳስ በከፍተኛ የውጭ ሚዲያ ለትችት ተጋልጦ የነበረውን ትልቅ እግር ኳሳዊን ክስተት ያልጠበቅነው ወይም በእግር ኳስ የትኛውም ቡድን ደጋፊም የብሔራዊ ቡድንም የክለብ ደጋፊም ማየት የማይፈልገው ጉዳይ በኳስ ተፈጥሮ እንግዲህ ያንን ጉዳይ በመቀየር የአህጉራችን የእግር ኳስ ምስል ዳግም አንሰራርቶ በእግር ኳስ ዳኛው የዕለቱን የጨዋታ ክፍለ ጊዜ እስካላጠናቀቀ ድረስ የትኛውም እግር ኳሳዊ ክስተት በሜዳ ውስጥ ሊፈጸም ይችላል። ለዚህ ነው እግር ኳስ ከሌሎች ውድድሮች ከሌሎች ስፖርትም ሆነ አዘውትረን በሆቢ መልክ ከምንከታተላቸው ጉዳዮች ውስጥ እግር ኳስ የማይገመት ሞመንቶች አካል መሆኑን ተከትሎ በእግር ኳስ ከሚጠበቁ ጉዳዮች ይልቅ የማይጠበቁ ክስተቶች ሁሌም በ90 ደቂቃ ውስጥ ይደረጋሉ። ያልተጠበቁ አጋጣሚዎች፣ ኃላፊነት በጎደላቸው ውሳኔ የሚታጠፉ ውጤቶች አሉ። ተክቶና ጠንክሮ በመስራት የሚመጡ ስኬቶች አሉ። በእግር ኳስ ደግሞ ፕሮፌሽናሊዝም ሁሌም አሸናፊ ነውና ሳዲዮ ማኔ ታላቅ የአህጉራችን ተጫዋች መሆኑን በድጋሚ በስኬት ብቻ ሳይሆን በሊደርሺፕም ያሳየበት ምሽት ነበር። ጨዋታውን እስቲ እንዴት ተመለከታችሁት? አዘጋጇ ሞሮኮ ከውድድሩ ጠንካራ የፊዚካል ቡድን የበለጠ ታክቲካሊ ደግሞ የተቀናጀ ካለፈው የውድድር ጊዜያት ከነበሩ የተደራራቢ ጨዋታ ጫና ተጫዋቾች ከሚጫወቱባቸው ሊግ አንጻር ስንመለከት ሁለቱም ክለቦች ተመጣጣኝ የጨዋታ ክፍለ ጊዜ ባሳለፉበት፣ ሴኔጋል ግን የበለጠ ለግብ የቀረበች
ትላልቅ አደጋዎችን የፈጠረችበት በተለይ የመጀመሪያ 45 ጌሙን በበለጠ ኮንትሮል አድርገው ያጠናቀቁበት የሁለተኛ 45 የመጨረሻ ክፍለ ጊዜ ደግሞ የመጨረሻ 10 ደቂቃ ላይ በፈጠሩ ጫና ግብ አስቆጥሮ ግባቸው የተሻረበት በእግር ኳስ ውስጥ ያሉ አጋጣሚዎች ክስተቶችን ሁሉ ባስተናገደው የምሽቱ ጨዋታ መነሳት ያለበት በርካታ ነጥብ አለ። የመጀመሪያው ጉዳይ እንግዲህ ወደ ውዝግብ በቀጥታ የጠራው የመጀመሪያው ክስተት የተፈጠረው እንግዲህ ጨዋታው ሊጠናቀቅ አካባቢ እስማኤል ሳር ያስቆጠራት ግብ የሴኔጋሉ ተጫዋች በሞሮኮ ተከላካይ ላይ ጥፋት ሰርቷል በሚል ዳኛው የሻሩት የመጀመሪያው እንቅስቃሴ ነው። እዛ ኳስ ላይ መለየት ያለብን ሁለት አጋጣሚዎች አሉ። አንደኛው ኳሷ መረብ ላይ ከማረፏ በፊት ዳኛው ጨዋታው ማስቆሙ ነው። ሁለተኛው ጉዳይ ግን በሞሮኮ የመጫወቻ ክልል ውስጥ የተሰራው ጥፋት ለምሳሌ በፕሪሚየር ሊግ በክለብ ውድድር ላይ ያ ኳስ በድጋሚ ምስል ቢታይ ወይም ዳኛው ጨዋታውን ቀደም ብሎ ግቧ ከመቆጠሯ በፊት ያ አጋጣሚ ከተፈጠረ በተወሰኑ ሰከንዶች መካከል ኳሷ መረብ ላይ ሳታርፍ ዳኛው ጨዋታውን አስቆመውታል ፋውል ብለው። ነገር ግን የተሻረበት ምክንያት እንደ ጨዋታው እንደ ውድድሩ ትርጉም ነው የሚሰጠው የዳኝነቱ ውሳኔ። ለምሳሌ እንዲህ አይነት ጉዳዮች በፕሪሚየር ሊግ ያ ጎል ተቆጥሮ ቢሆን ኖሮ ያ ግብ ይጸድቃል። ምክንያቱም በፕሪሚየር ሊግ የዲፌንሲቭ አክሽን ላይ የሚወሰኑ የቫር የሚታጠፉ ውሳኔዎች አሉ። ለምሳሌ በፔናልቲ የመጫወቻ ቦክስ ውስጥ ሶፍት ተች የሚባል አለ፣ ሃርሽ ቻሌንጅም አለ። በትክክል ወደ ፔናልቲ አክሲደንት የሚወስድ እዛ ጋር የሚወሰኑ ውሳኔዎች አሉ። ይሄ ሶፍት ተች የሚለው ጉዳይ የተካተተበት ህግ በፕሪሚየር ሊጉ የቫር ሆነ የዳኝነት ውሳኔ ላይ እንዲካተት የተደረገው ከሊጉ የጨዋታ ባህሪ ጋር ተያይዞ ነው። አሁን ለምሳሌ በእነዚህ አይነት ፋውሎች ሶፍት ተች ነው ተብሎ ታልፈው ግን ፔናልቲም ሊሰጥ የሚገባ አጋጣሚውን ሊቀየር የሚገቡ ትላልቅ የእግር ኳስ አጋጣሚዎችን እንመለከታለን። በፕሪሚየር ሊጉ እና ሃዋርድ ዌብ ደግሞ ሰኞና ማክሰኞ የቫር ትንተና ዋና የፒጂኤምኤል የበላይ አስተዳዳሪ ስለሆኑ ይሄ ኳስ ለምን ተሻረ፣ ይሄ ኳስ ለምን ጸደቀ በሚል መጥተው ትንተና ይሰጣሉ። ይህንም በተደጋጋሚ አይተናል። የተሻሩትንም አጋጣሚዎችንም እናስታውሳለን በዘንድሮም ሲዝን። ታዲያ እንደውም የዘንድሮ የፕሪሚየር ሊግ ጨዋታዎች ውስጥ ከምናስታውሰው እንዲህ አይነት የተሻሩ አጋጣሚዎች መካከል በሴንት ጄምስ ፓርክ የቪክቶር ዮኬሬስን ፍጹም ቅጣት ምት ዳረን ኢንግላንድ ፍጹም ቅጣት ምት ከሰጡ ዳረን ጊሌት ከሰጡ በኋላ ዳረን ኢንግላንድ የሻረውን በቫር በኩል ተመልክተው ተቹ ሶፍት ነበር፣ ከተጫዋቹ እግር በፊት ኳሷን ነክቶታል በሚል ነው ትንተና የተሰጠው። ስለዚህ ሶፍት ተች በፕሪሚየር ሊግ ፍጹም ቅጣት ምት አያሰጥም ማለት ነው፣ ወይም ፋውል አያስብልም፣ ወይም የአክሲደንት በፕሪሚየር ሊጉ ህግ ሲተረጎም ፍጹም ቅጣት ምት ወይም የተቆጠረውን ግብ የሚያሽር አይደለም። ሶፍት ተች ነው፣ እዛ ጋር ሬስሊንግ ነው፣ ጨዋታው ይቀጥላል እንጂ ፋውል አይደለም በሚል ነው የሚታለፈው። ወደ አፍሪካ ዋንጫ ስንመጣ ግን ሶፍት ተች የምትለዋ ህግ አልተካተተበትም። ለምን? እንደ ውድድሩ ትርጓሜ ነው። ያ የክለብ ውድድር ላይ የሚሰጠው ትርጉምና ይሄ በፋውል ደረጃ የሚሰጠው የፋውል አይነት በፕሪሚየር ሊጉ የተቀመጠበት ካታጎሪ አለ፣ የተለያየ አይነት። ስለዚህ ያን ኳስ ሶፍት ተች ነው በሚል ዳኛው ቀደም ብሎ ፋውል ብለው አስቆመዋል። ስለዚህ በዳኛው ውሳኔ በኩል የሴኔጋል ብሔራዊ ቡድን ጥያቄ ነበረበት። ከደቂቃዎች በኋላ በተጋጣሚ የመጫወቻ ቦክስ ውስጥ አሁን አክሲደንቱን በተመሳሳይ መልኩ ተመልከቱ። ዲዩፍ ኢብራሂም ዲያዝ ላይ ጎትቶ በመጣል ፍጹም ቅጣት ምት ዳኛው ሰጡ ፋውል ብለው፣ እዛም የተሻረው በፋውል ነው። ሁለቱም ኳስ ግን ወደ ሊግ ውድድር በተለይ ለምሳሌነት የሚመቸው የፕሪሚየር ሊግ ላይ የሚወሰኑ ውሳኔዎች ስለሆኑ ነው። ምክንያቱም እነዚህ ሁለት ውሳኔዎች አሁን ለምሳሌ በላሊጋ ቢሆኑ በቀጥታ ዳኛው ትናንት ምሽት ያስተላለፈው ውሳኔ 100% ተቀባይነት አለው ማለት ነው።
በላሊጋ ቢሆን ተመሳሳይ። ምክንያቱም የሊጉ ኢንቴንሲቲ የሊጉ ቻርጅ የሚፈቅዳቸው የፋውል አይነቶች አሉ። ከሶፍት ተች ይሄ ለፔናልቲ የማይዳርግ ነገር ግን ንክኪዎች የሚፈቀዱበት የተጋጣሚ መጫወቻ ቦክስ ስላለ አሁን ይህንን በተደጋጋሚ የዳኝነት የበላይ አስተዳዳሪዎች በዳኝነት በኩል መጥተው የሚሰጡት ትንተና ላይ እነዚህን ህጎችን እየተረጎሙ በደንብ ያብራራሉ። አንዳንዴ አወዛጋቢ ጉዳዮች ሲፈጠሩ ሰፊ ትንተና የሚሰጥበት ዋነኛ ምክንያት ይሄ ነው እና ተመሳሳይ አይነት ባህሪ ያለው የፋውል አጋጣሚ ነው የተፈጠረው በዛኛውም ቦክስ በዚህኛውም ቦክስ። ስለዚህ ያም ፋውል ነው ይሄም ፋውል ነው። ሁለቱም ውሳኔ በዳኝነቱ በኩል ተገቢነት ነበረው ማለት ነው። ነገር ግን ቅሬታ የነበረው እዛ ካለው ሶፍት ተች ጋር ዳኛው ከሻሩ ይሄ ሶፍት ተች ለፍጹም ቅጣት ምት የሚዳርግ አይደለም በሚል ነው ሴኔጋሎች ቅሬታ የነበራቸው። ምክንያቱም ዲዩፍ ኢብራሂም ዲያዝ ላይ ፋውል ሲሰራ ኳሷን በቀጥታ ኢብራሂም ዲያዝ የማግኘት አጋጣሚ ስለነበረው ጎትቶ ከፖሴሽን ውጪ አስቶታል። ነገር ግን ያኛውን ኳስ ደግሞ ከተመለከታችሁ የሴኔጋሉ ተጫዋች ፋውል ሲሰራ ከፖሴሽን ውጪ አላሳተው። አሁን ይሄ ጉዳይ ነው ያጨቃጨቀው። የመጀመሪያው ጉዳይ ከያዘበት ፖዚሽን ከቀየረ ያተች ሃርሽ ተች ነው በሚል ፍጹም ቅጣት ምት ያሰጣል። አሁን ሶፍት ተች ነው ሃርድ ተች ነው የሚለው ጉዳይ እንደ ዳኝነት ትርጓሜው ነው። ስለዚህ በዳኝነቱ በኩል የነበረው ውሳኔ የጨዋታውን ግለት ከፍ አድርጎ ፍጹም ቅጣት ምት ተሰጠ። ቫር ይህን ውሳኔ ለመወሰን ረጅም ደቂቃ ነው የፈጀው። ዳኝነቱ እንግዲህ በዛ በኩል ተላለፈና ፍጹም ቅጣት ምት ሲሰጥ የነበሩ የደቂቃ ልዩነቶች ፋውሉ ተሰርቶ ዳኛው በድጋሚ ምስል ተመልክተው የሴኔጋል ተጫዋቾች አሰልጣኝ በተለይ አሰልጣኙ ለተጫዋቾች ጥሪ አድርጎ ወደ መልበሻ ክፍል እንዲገቡ ፍጻሜውን ጨዋታ እናቋርጣለን በሚል ወደ መልበሻ ክፍል ከገቡ በኋላ ከፍተኛ ውዝግብ ተፈጥሮ ነበር። በዛን ሰዓት ወደ ኤክስ ገጽ ገብታችሁ ከሆነ የአህጉራችንን ውድድር በከፍተኛ ሁኔታ የሚያጥላሉ እንዲህ አይነት ፕሮፌሽናሊዝም በእግር ኳስ የትኛውም ውሳኔ በዳኝነት በኩል ይወሰን በእለቱ ተቀብሎ ጨዋታውን መቀጠል ነው የመጀመሪያው። ይሄ ተገቢ አይደለም። በተለይ የሴኔጋል ብሔራዊ ቡድን አሰልጣኝ ከፍተኛ ተቃውሞና ትችት እየተሰነዘረበት ነበር። እንደውም በመሀል የተመለከትኩት የዴሊ ሜል ሪፖርት ምን ይላል? ፕሮፌሽናሊዝም በጠቅላላ በሴኔጋል ስኳድ ላይ ይስተዋላል። እንዲህ አይነት አሳፋሪና የአህጉሩን ግዙፍ ውድድር የማይመጥን ተግባር በሴኔጋል ተጫዋቾችና አሰልጣኞች መካከል እየተንጸባረቀ ነው። በዚህ ማለት ነው እንግዲህ በውድድሩ ላይ ምስል የሚሆን የማይረሳ አጋጣሚ ፕሮፌሽናሊዝም ምን ማለት እንደሆነ በእግር ኳስ ውስጥ የሚወሰኑ የዳኝነት ውሳኔ መቀበልና ጨዋታ እስካልተጠናቀቀ ድረስ የትኛውም አጋጣሚ በእግር ኳስ ድጋሚ ሊፈጠር እንደሚችል በአእምሯዊ ዝግጁነት በኩል ውጤቱን አምኖ ለመቀበልም ይሄ የሚመጣውን ከፍተኛ የውጤት ለውጥ ይሄ በዚህ ግዙፍ ውድድር ላይ ሊያሳጣቸው የሚችለው ትልቁ አጋጣሚ ከፊት ለፊታቸው እያለ ሳዲዮ ማኔ የቡድኑን አባላት ከገቡበት ከመልበሻ ቤት ጠርቶ ወደ ሜዳ ገብተው እንዲጫወቱ ያደረገው ቀጥተኛ ተሳትፎ የሚያስደንቅ ነው። ታሪክ ነው የሰራው ማኔ። ይሄ ጨዋታ በዛ አጋጣሚ ተቋርጦ ሞሮኮ ዋንጫውን አሸንፋ ቢሆን ኖሮ በየጋዜጦቹ ላይ ምን አይነት ነገር እንደሚጠብቀን የፊፋ ዋና ፕሬዚዳንት ኤልፋንቲኖ ሜዳ ውስጥ ባሉበት በአህጉራችን የዓለም ዋንጫን ለማስተናገድ በድጋሚ ትላልቅ ጥያቄዎችን ለመጠየቅ ሞሮኮን ጨምሮ ሌሎች ሀገራትም እየተዘጋጁ ባሉበት ወቅት እንዲህ አይነት ፕሮፌሽናሊዝም ከታየ ከባድ አደጋ ነው ለእግር ኳሱ እድገት። ምናልባት ሴኔጋል ከዛም በኋላ በእግር ኳስ ምን አይነት ነገር ነው የሚያጋጥማት የሚለው ጉዳይ አሳሳቢ ነበር። ማኔ ሁሉንም ድርጊት ነው በአንዴ መቀየር የቻለውና ተጫዋቾቹ ወደ ሜዳ ገቡ። ከዛም በኋላ ያለው አጋጣሚ ደግሞ ሌላ ታሪክ አዲስ ታሪክ ይዞ ነው የመጣው። ኢብራሂም ዲያዝ እንደምታውቁት
ከ21 ዓመት በታች ለስፔን ብሔራዊ ቡድን ሲጫወት የነበረ የሞሮኮና ስፔን ዝርያ ያለው ወጣት ባለብዙ ተሰጥኦ የሲቲ አካዳሚ ውጤት የሆነ በ10 ሚሊዮን ፓውንድ ወደ ሪያል ማድሪድ የተዘዋወረ በኤሲ ሚላን አስደናቂ የውሰት ቆይታ አድርጎ በፍሎሬንቲኖ ፔሬዝ ፕሮጀክት ውስጥ ከፍተኛ እምነት ተጥሎበት ከወራት በፊት ነበር እስከ 2031 የሚያቆየውን ኮንትራት ከ40,000 ዩሮ ወደ 126,000 ዩሮ ሳምንታዊ ደሞዝ የሚያገኝበትን ኮንትራት በስፔን ዋና ከተማ ቡድን በነጩ ቤት ኮንትራት ያራዘመው። በዛቪ አሎንሶ በቀድሞ የማድሪድ አሰልጣኝ ከፍተኛ እምነት የተጣለበት ወጣት ተጫዋች በፔናልቲው ላይ እንግዲህ ጨዋታውን ላይ የተፈጠረው ጉዳይ እንዳለ ሆኖ ፔናልቲው ላይ ምናልባት የእግር ኳሱ ቤተሰብ በደንብ ካስተዋለ አላቅም፣ ኤልነዚሪ ነበር የሞሮኮ ብሔራዊ ቡድን ዋና ፔናልቲ መቺ። የቀድሞ የቪላሪያል ወደ ፌነርባቼ የተዘዋወረው ረጅሙ ግዙፉ አጥቂ ይህ አጥቂ ነው ዋና መቺ። ነገር ግን ኢብራሂም ዲያዝ የውድድሩ ኮከብ ጎል አግቢነት እየመራ ነው በ5 ግብ በተከታታይ ጨዋታዎች በማስቆጠር። ይሄ ተጫዋች ለመምታት ከኤልነዚሪ ኳሱን ተቀበለ። ተጫዋቹ እንግዲህ ሲነር ነው፣ እዛ ጋር ግጭት መፍጠር አልፈለገም። ኳሱን አሳልፎ ለኢብራሂም ዲያዝ ፔናልቲውን እንዲመታ አሳልፎ ሰጣ። አሁን ተጫዋቹ ተቀይሮ ሲወጣ ወደ ተጨማሪ ደቂቃ ሲሄዱ የነበረው ከአሰልጣኙ ጋር ትልቁ ግጭት ኤልነዚሪ ነው የክለቡ የብሔራዊ ቡድኑ ዋና ፍጹም ቅጣት ምት መቺ ኃላፊነት ወስዶ ከዋና መቺው ያንን ፍጹም ቅጣት ምት ተቀብሎ በፓኒካ ለማስቆጠር ይመስላል። እንግዲህ እንደዛ አይነት ፓኒካ በአዘጋጅ ሀገር በዛ ሁሉ ደጋፊ ፊት በእግር ኳስ ትልቁ አጋጣሚ ከዛች ግብ በኋላ ከዛች ፔናልቲ በኋላ ጨዋታው እኮ ተጠናቀቀ። ወደ ተጨማሪ ደቂቃ ነው የተጓዘው። ኃላፊነት የጎደለውን ፍጹም ቅጣት ምት ምናልባት በእግር ኳስ ታሪክ ውስጥ ካየናቸው ደካማ ፔናልቲዎች ውስጥ በግሌ ሁለተኛው አጋጣሚ ነው። በተለይ በእለቱ ከሚያስፈልገው ውጤት ታስታውሳላችሁ። ፉላም እና ዌስትሃም በኮቪድ ወቅት ፋቢያኒስኪ የዌስትሃም በረኛ እያለ የአሁኑ የናይጄሪያ ብሔራዊ ቡድን አባል የአትላንታው ተጫዋች በቻርልተን አካዳሚ በኤቨርተን የምናውቀው አሮዋና ሉክማን በዛም ወቅት ለናይጄሪያ ብሔራዊ ቡድን የመጀመሪያ ጥሪውን አላገኘም። እንግሊዛዊ ነበር ማለት ለእንግሊዝ ብሔራዊ ቡድን ከ21 ዓመት በታች ጭምር ተጫውቷል። ይህ ተጫዋች ጥሪ ሊደረግለት ይገባል የሚል የሚዲያ ከፍተኛ ጫጫታ የነበረበት ወቅት ነው። ሉክማን ፉላም ያችን ፍጹም ቅጣት ምት ካስቆጠረ ከፕሪሚየር ሊጉ ይተርፋል። ያችን ፍጹም ቅጣት ምት ከሳተ ደግሞ ከፕሪሚየር ሊጉ ይወርዳል። ሉክማን ፍጹም እንዝላልነት በተሞላው ፍጹም ቅጣት ምት ያንን ኳስ ልክ እንደ ኢብራሂም ዲያዝ ፓኒካ ለማስቆጠር ሞከረ። ፋቢያኒስኪ ኳሷን አዳነ። ፉላም ከፕሪሚየር ሊግ ወረደ። በተመሳሳይ በፍጻሜ የመጨረሻ አጋጣሚ ያም የመጨረሻ ጨዋታ አጋጣሚ ነው። ፋቢያኒስኪ ያን ኳስ ያዘ፣ ጨዋታው ተጠናቀቀ። ፉላም ከፕሪሚየር ሊግ ወረደ። በተመሳሳይ እንደውም የምናስታውሰው ስኮት ፓርከር የፉላም አሰልጣኝ በጊዜያዊነት ሆኖ በተሾመበት ወቅት በተመሳሳይ እንግዲህ ሞሮኮ በዚህ መልኩ በደማቅ ሁኔታ ያዘጋጀችውን እያንዳንዱን ጨዋታ በማሳመን በልዩ ቅንጅት አስደናቂ በሆነ አዲስ ጄኔሬሽን ይሄን ፕሮጀክት የበለጠ ለማስፋፋት እና አንድሬስ ኢኒየስታን በፉትቦል ዳይሬክተርነት ለመቅጠር ከስምምነት ላይ በደረሱበት ምሽት ድሉ ስንት እንደሚሆን አስቡት። ኢኒየስታ ቀጣይ የሞሮኮ እግር ኳስ ዳይሬክተር ኦፍ ፉትቦል ለመሆን በሁሉም ቅድመ ሁኔታ ተስማምቷል እና በቀጣይ ወራት በይፋ ስራውን በሞሮኮ ይጀምራል እና እንዲህ አይነት ፕሮጀክት በታቀደበት ያ ግዙፍ ውድድር ላይ እንግዲህ የኢብራሂም ዲያዝ ፔናልቲን አመታት እንደተመለከታችሁት ነው። ኤድዋርድ መንዲ በጣም በቀላሉ ነው ኳሷን አዳነ፣ ጨዋታው ተጠናቀቀ። እንግዲህ ከዛም በኋላ ያለውን አጋጣሚ በተጨማሪ ደቂቃ የመጀመሪያ 4 ደቂቃ ላይ የቪላሪያሉ አማካይ በማርሴይ የምናውቀው ልክ የቲያጎ ሞታ አይነት ተች ያለው
ፈጣኑ፣ አግሬሲቭ በጨዋታው እንደ አጥቂ በርካታ ሙከራዎችን ሲያደርግ የነበረው ፓፓጌይ በግሩም ሁኔታ ነው አስደናቂ ግብ ቦኖን ማዳን ያልቻለውን ኳስ አስቆጥሮ ሴኔጋል በዛች ብቸኛ ግብ የአፍሪካ ዋንጫን በአራት ያለፉት የትናንቱን ጨምሮ በተደረገ የአፍሪካ ዋንጫ በሶስቱ ፍጻሜ ደርሳ ሁለቱን ያሳካችበት ሳዲዮ ማኔ ታሪክ የሰራበት የቶርናመንቱ ኮከብ የተባለበት ኢብራሂም ዲያዝ የቶርናመንቱ ኮከብ ግብ አስቆጣሪ ቦኖ ደግሞ ኮከብ ግብ ጠባቂ በመባል ቶርናመንቱ በአጠቃላይ አስደናቂ ነበር። የሴኔጋል ጉዞ ደግሞ የበለጠ ውጤታማ ነበር። የመሐመድ ሳላን ግብፅን አሳማኝ በሆነ ብቃት ጥለው የመጡበት መንገድም የሚያስደንቅ ነው። ስለዚህ ለሴኔጋል በውድድሩ ላይ ሁለት ተመጣጣኝ ቡድኖች ለፍጻሜ ደረሱ። በተጓዙበት ጥንካሬና ባሳዩት የሜዳ ውስጥ እንቅስቃሴ ተገቢ ከሁለት አንዱ ቢበላ የትናንት ምሽቱን ፍጻሜ ብዙም ግርምት የሚፈጥር ሁለት ጥራት ያላቸው ቡድኖች ነው ለፍጻሜ የደረሱት። ሴኔጋል የተሻለው ቡድን ነበር። ዋንጫውን አሸንፎ የ2025 የአፍሪካ ዋንጫን ድል ማድረግ ችሏል። ለሴኔጋል ውጤቱ 100% ይገባት ነበርና በምሽቱም እንግዲህ ደማቅ ታሪክ የማይረሳ የእግር ኳስ አጋጣሚ ፈጥራ ታሪካዊ ድል አስመዝግባ ነበር የምሽቱን ፍጻሜ ማሳካት የቻለችው። ነገር ግን በጨዋታ አንዳንዴ ማናስተውላቸው ጉዳዮች ትላልቅ ይሄ በእግር ኳስ የጸደቁ ሕጎችን በእግር ኳስ ተፈጻሚ መሆን ያለበት አንዳንዴ የተጫዋቾችን ሕይወት አደጋ ውስጥ የሚጥል ትላልቅ አደጋዎች ግጭቶች ይፈጠራሉ። በእነዚህ አይነት ግጭቶች ላይ የሚወሰኑ ውሳኔዎች ደግሞ ጥንቃቄ የተሞላበትና ትኩረት የሚያስፈልገው ጉዳይ መሆን አለበት። ትናንትና በምሽት ጨዋታ ከፍጹም ቅጣት ምት ካስገኘው ተጫዋች የዌስትሃሙ ግራ ፉልባክ ዲዩፍ የሴኔጋል ፉልባክ ማለት ነው የተጋጨውን ኤል አኑዊን ከተመለከታችሁ ከባድና አስፈሪ ሳቅጣጭ የሆነ የጭንቅላት ጉዳት አስተናግዷል። ይሄ የጭንቅላት ጉዳት በነገራችን ላይ ካስ ላይ የዕለቱን ዋና የዳኝነት ይሄ ዋናውን ከአራተኛ ዳኛ ውጪ የጨዋታውን የዳኝነት ሂደት እንዲመራ እያንዳንዱ ጉዳይ መፈጸሙን ሪፖርት ለካስም ለፊፋም የሚያቀርበው የዳኞችን ተወካይ በቀጥታ ሊያስከስስ የሚችል ከባድ በቅርብ ዓመት ውስጥ የወጣን ሕግ በአህጉራችን በተዘጋጀው ግዙፍ ፋይናል ላይ የተላለፉበት ሕግ መፈጸሙን ነው እንግዲህ የተመለከት ነው። ያ ተጫዋች ከባድ የጭንቅላት ጉዳት አስተናግዷል። ይሄ የጭንቅላት ጉዳት በሕክምና እንኳን 8 ደቂቃ ከ24 ሰከንድ ነው የፈጀው። በነገራችን ላይ ኮንኮዥን ይባላል። ይሄ የኮንኮዥን ፕሮቶኮል በፕሪሚየር ሊጉ እንኳን አንድ ተጫዋች የጭንቅላት ጉዳት አስተናግዶ 2 ሳምንት በዛ ፕሮቶኮል ማረጋገጫ እስከሚያገኝ ድረስ ወደ ሜዳ የመመለስ ምንም አይነት ስልጣን የለም። ክለቡ በሚያቀርበው ሪፖርት ብቻ አይደለም፣ በዚህ ዘርፍ የተመደበ አንድ ራሱን የቻለ አካል አለ እና ከአራተኛው ዳኛ ውጪ የዕለቱ ኮሚሽነር የዳኞች ማለት ነው መጥቶ ከሚመለከታቸው ጉዳዮች መካከል አንዱና ትልቁ በአሳሳቢ ሁኔታ የተጫዋቾች ህልፈት በሜዳ ውስጥ እንዳይፈጠር በጣም በአደጋ ትኩረት ከተሰጣቸው ጉዳዮች መካከል የጭንቅላት ጉዳት ነው። በቅርቡ ከተመለከታችሁ የጭንቅላት ጉዳት ላይ ዳኞች ፋውል ብለው አይደለም የሚነፉት። በቀጥታ ጨዋታውን አስቆመው የሕክምና አባላት ይመጣሉ በፍጥነት። አደጋው ከባድም ሆነ ሰዓት ለመግደልም ቀላልም ሆነ ግን በጭንቅላት ጉዳት ላይ ጨዋታ በየትኛውም አጋጣሚ እንደውም ሕጉ ላይ ስንመለከት ለግብ 2 ሜትር ሲቀረው ዳኛ የማስቆም ለግብ 2 ሜትር ሲቀረው ዳኛ የማስቆም ግዴታ አለበት ይላል ሕጉ ላይ። ይሄ ኮንኮዥን የሚባለው ከባድ የጭንቅላት ጉዳት ታስታውሳላችሁ። በቅርቡ አርጀንቲናና ብራዚል በነበራቸው ጨዋታ አሊሰን ላይ ከባድ የጭንቅላት ጉዳት ደርሶ ነበር። ይቅርታ ኮሎምቢያና ብራዚል በነበረ ጨዋታ እና አሊሰን ተመልሶ 2 ሳምንት በዛ ፕሮቶኮል
ትሬኒንግ እየሰራ ምን እያለ ግን ፕሮቶኮሉን አያሟላም። 2 ሳምንት በጭንቅላት ውስጥ የሚደረጉ የደም ዝውውሮች እያንዳንዱን ጉዳይ ተመልክተው ይሄን ውሳኔ የሚያስተላልፍ አካል አለ። ይሄ ተጫዋች 8 ደቂቃ ከ24 ሰከንድ ሜዳ ውስጥ ተኝቶ ሕክምና ተደርጎለት በጭራሽ መቀጠል አይችልም ነበር እና ይሄ ተጫዋች ቀጠለ። አሁን ከጨዋታው በኋላ የተመለከትኩት አንድ ሪፖርት ተጫዋቹ ጌሙን ማኔጅ ለማድረግ እና የእይታው አቅም እንደ ጨዋታው አጀማመር አልነበረም። ስለዚህ ተጫዋቹ ከጨዋታ በኋላ ምርመራ ይደረግበትና በቀጥታ በዕለቱ ዳኞች ላይ አጠቃላይ በካስ የተወከሉ የካስ ዋና በዚህ ጨዋታ የተመደበው ኮሚሽነርም ሕጉንም ተፈጻሚ ያላደረጉ አካላት የሚመለከተው አካል ላይ በቀጥታ ፊፋ ክስ ይመሰርታል እና የተጫዋች መቀጠል አልነበረበትም። አስገዳጅ የሆነ ለውጥ ታስታውሳላችሁ። ከ1 ዓመት በፊት ነው ከ2 ዓመት በፊት ጊዜውን እርግጠኛ አይደለሁም። ብሬንፎርድ እና ቶትናም በሊጉ የመጀመሪያ የመክፈቻ ጨዋታ ምሳሳት የተደረገ 2-2 ያለቀ ጨዋታ መሰለኝ። ሮሜሮ ከሚጋ ተጋጅቶ የዕለቱ የዚህ የኮንክሪዥን ፕሮቶኮል የሚባሉ የተመደቡ የሕክምና አባላት ተመልክተው ሮሜሮ መቀጠል የለበትም፣ ኃላፊነት አንወስድም፣ ምክንያቱም የተጫዋች በዚህ አደጋ መቀጠል የለበትም ብለው ሪፖርት አደረጉ። አስገዳጅ የሆነ ለውጥ፣ ክለቡም ተጠያቂ ነው የሚሆነው፣ ከፍተኛ ቅጣት ውስጥ ነው የሚገባው። ስለዚህ ሮሜሮን ፖስተኮግሉ አስገዳጅ በሆነ መልኩ ቀየሩት። ይሄ ጭንቅላት ጉዳት በእግር ኳስ በቅርብ ጊዜ ውስጥ እስከ ከባድ ፓራላይዝ እስከ ማድረግ ድረስ አንዳንድ ቪዲዮዎችን ተመልክታችሁ ከሆኑ በተለያዩ ሊጎች ላይ እየተፈጠሩ ቅድመ ጥንቃቄ ለመውሰድ በዕለቱ ከሚመደቡ የሕክምና አባላት ውስጥ የኮንክሪዥን ፕሮቶኮልን የሚያሟሉ የሕክምና አባላት በሜዳ ውስጥ ከሁለቱም ክለቦች ውጪ የሆኑ እስቲ ተመልከቱ ልብ ብላችሁ። አንድ ተጫዋች በጭንቅላት ጉዳት ሲወድቅ የዛ ቡድን የሕክምና አባላት ብቻ አይደለም የሚገቡት። አንድ የተለየ ምርመራ የሚያደርግ የሁለቱንም ክለብ ቱታ ያለበሰ አንድ ዶክተር ተከትሏቸው ይገባል። ይሄ በሊግ አስተዳዳሪዎች የሚመደቡ በጭንቅላት ጉዳት ላይ አፋጣኝ የመጀመሪያ እርዳታ የሚያደርጉ የሕክምና አባላት ነው እና የዚህ ተጫዋች ሜዳ ውስጥ መቀጠልና የበለጠ 120 ደቂቃ መጫወት የእንግሊዝ ሚዲያ በከፍተኛ ሁኔታ ያንጫጫው ከማኔ ጉዳይ ከሴኔጋሉ አሰልጣኝ ቀጥሎ ከኢብራሂም ዲያዝ ፓኒካ በመቀጠል ጉድ ያስባለው ይሄ ነው። ይሄ ተጫዋች እንዴት ነው የቀጠለው? እንደውም አትሌቲክስን ገብታችሁ ብትመለከቱ በጣም አሳፋሪ ትኩረት ያልተሰጠው የተጫዋቹ እንቅስቃሴ በሚያስታውቅ ሁኔታ የክለቡም የስልጠና የኮቺንግ ስታፍም የዕለቱም ዳኛ ያላስተዋሉት ያ በጣም ሰቅጣጭ የሆነ የጭንቅላት ጉዳቱን ከተመለከታችሁ ከፍተኛ ደም ነበር እና ፋውሉ አልተደጋገመም በሪፕሌይ፣ ምክንያቱም ለምስል የማይቀርብ ከባድ የጭንቅላት ጉዳት ስለነበር እና መቀጠል አልነበረበትም። ይሄ ተጫዋች የቀጠለበት መንገድ ክሱ እስከ በላይ አስተዳዳሪዎች ድረስ ይመጣል አሁን ከፊፋ በቀጥታ እና ያን ጨዋታ ያስቀጠላችሁበት ተጫዋቹን ሜዳ ውስጥ እንዲቆይ እንቅስቃሴው ጭምር እስኪቀየር ድረስ ተጫዋቹ ባላንሱን እየሳተ ፓስ የሚያደርግበት እይታ ጭምር አንዳንድ እንቅስቃሴዎች ላይ አይታችሁ ከሆነ ግቡም የተቆጠረው በዚህ ተጫዋች የተነጠቀ ኳስ ነው። የሴኔጋልን ድል ለማጣጣል አይደለም፣ ወይም ሴኔጋል ያስቆጠረችው ግብ ላይ የተጫዋች በጭንቅላቱ ላይ የደረሰው ጉዳት በሚል አይደለም። ኮንክሪዥን ፕሮቶኮል የሚባለው በእግር ኳስ አስገዳጅ የሆነ ሕግ ሆኗል አሁን በፊፋ። ይሄ የጸደቀ ሕግ ነው። በጭንቅላት ጉዳት የትኛውም ፋውል አይነፋም፣ ጨዋታው ነው የሚቆመው። ፋውል ነው ተብሎ አይቆምም። ለምሳሌ ታስታውሳላችሁ በ2017-18 የሻምፒዮንስ ሊግ ፍጻሜ ካሬስም በክንዱ ጭንቅላቱን ከተመታ በኋላ ሜዳ ውስጥ ያለው እይታ ጭምር ጤናማ እንዳልነበር ከጨዋታው መጠናቀቅ በኋላ የሊቨርፑል ግብ ጠባቂ በተደረገለት ምርመራ ተረጋግጧል። መቀጠልም አልነበረበትም እና ጭንቅላት ውስጥ በከፍተኛ ሁኔታ ይሄ የመናጋት እና ከባድ አደጋ እንደደረሰበት
ሲናገር ነበር እና ይሄ ተጫዋች የቀጠለበት መንገድ ተገቢነቱ ገና ከጨዋታው በኋላ ምርመራ ሊደረግ ነው። በአጠቃላይ ብዙ ትዕይንቶችን ነበር ያየነው። አስደናቂ ፍጻሜ ነው። ግን በሁለቱ ክለቦች መካከልም የተደረገውን ፉክክር መጨረሻ ላይ የተመለከትነውም ትዕይንት እግር ኳስ በተወሰኑ ሰከንዶች አጋጣሚ እንዴት መቀየር እንደሚችልም ያየንበት። ለዚህ ነው እግር ኳስ የምንወደው። ጨዋታው እስካልተጠናቀቀ ድረስ በእግር ኳስ የትኛውም ጉዳይ ተፈጻሚ ይሆናል። አድቫንቴጅ አሁን አንዱ ቡድን ዋንጫ የማንሳት ፐርሰንቱ እኮ 99% ከፍታ ላይ የደረሰ ቡድን ነው። በአንዴ ወደ 0 የገባው ዋንጫ ሞሮኮ እጅ አዘጋጆች ገብቷ ተብሎ የታመነበት ደረጃ። እንደውም አንዳንድ የነ ማርካንና ሞንዶ ዲፖርቲቮን እነዚህ እነ ዳሪዮስ የማድሪድና የካታሎኛ ጋዜጦች የሚሉትን ብትመለከቱ እነ ኪሊያን ኢምባፔ ይሄ የኢሞጂ ሪያክሽን ገና ኢብራሂም ዲያዝ ፍጹም ቅጣት ምት ሳይመታ እነሱ ትሬኒንግ ግራውንድ ላይ ስለሚያውቁት እነ ቤሊንጋም ሪያክት መላክ ጀምሮ ነበር በኢንስታግራም ገጽ ላይ ገና ተጫዋቹ ፍጹም ቅጣት ምት አልመታም። እና አንድ የዳሪዮስ ዘጋቢ እንደሚለው ከሆነ በሪያል ማድሪድ የፍጹም ቅጣት ምት ሲለማመዱ ተመልክተናል። ኢብራሂም ዲያዝ ፓኒካ ሲሞክር አይቻላቅም ይላል። ይሄ አሁን ገና ካሁኑ ተጫዋቹ ወደ ስፔን አልተመለሰም። የሞሮኮ ትችት የበለጠ ምሽቱን ሲጋጋል ነበር። የኮንትራቱ ፒን ያደረገው የኢንስታግራም ፎቶ ላይ ብትመለከቱ 30,000 ሪያክት ነበረው። አሁን ግን 370,000 ሪያክት ደርሷል። ስድቡ፣ ተቃውሞ በዚህ ተጫዋች ዙሪያና በበርካታ ትዕይንቶች የታጀበው የሴኔጋልና የሞሮኮ ጨዋታ በሳዲዮ ማኔ ታሪካዊ ድል፣ በጋዬ አስደናቂ ግብ፣ ማኔ እግር ኳሳዊ ክስተት በሆነበት ምሽት ሴኔጋል እንግዲህ ደምቃ አምሽታ ማኔም የመጨረሻ የአፍሪካ ዋንጫ ጨዋታውን በፋይናል ሞሮኮን አገር ባዶ በማሸነፍ ዋንጫውን ከፍ በማድረግ የአፍሪካ ዋንጫ ታሪኩን ትናንት ምሽት ዘግቷል በአስደናቂ ታሪክ። ለማንኛውም ፕሮግራማችንን ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ታንክስ፣ ሱፐር ስቲከር፣ ሱፐር ቻት ድጋፍ አድርጉ። ሰኞ ያዝነው ሙሉና ሰፊው የመረጃ ሰዓታችን እንግዲህ በአፍሪካ ዋንጫ ዙሪያ ብቻ ያተኮረ ነበር። ከአባ ጋር በእንዲህ መልኩ ከእናንተ ጋር ቆይታ አደረግን። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።